ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ልንገራችሁማ ስለ ብሩኬ ማለት ነው ብዙ ነገር እየተወራ ነው እየተባለ ነው እና ይህን ነገር ከሰማሁት ኦልሞስት ወደ 3 ቀን ሆኖኛል አልፎኛል ሁሉ ከሰማሁ ማለት ነው። ዛሬ ደግሞ ደገሙልኝ እና ብሩኬ ከሀገር ሊወጣ ነው ምናምን ነገር ማለት ነው። ያ ብቻ አይደለም ብዙ ጭምርማሪ ያለው እና በጣም ትገርሙኛላችሁ እናንተ ማለት ነው። እናንተ ሀይሚና ብሩኬን አታምኗቸውም ማለት ነው። ፍቅራቸውን አታውቁትም ማለት ነው። እና ያው ሰሞኑንም ደግሞ አዲስ ነገር አለ እየተባለ የሚወራው ነገር አለ። እንዲሁም ደግሞ ብሩኬ ሀይሚን ለመለየት ሰበብ ነው የሚፈልገው ላላችሁም ሰዎች አንዳንድ ነገር ልንገራችሁ። ያው ሀይሚዬን ከመውደዳችሁ የተነሳ ነው እና ብሩኬ አሁን ሀይሚን ውጭልኝ ሂጅልኝ የሚለው ከልቡ ነው እንደሚመስላችሁ ውዶች። በዛ ላይ ደግሞ ሀይሚዬ እንደዚህ ታብላ ማለት ነው እንኳን አይደለም 2 3 አንድ ቀን እንኳን ለሴትነቷ ዋጋ የማይሰጥበት ቦታ ላይ በሪል ሆኖ እስካሁን የምትቀመጥ ነው እንደሚመስላችሁ። ብሩኬም ሀይሚም ሁለቱ እግዚአብሔር አያርገውና እግዚአብሔር አምጠውና ሁለቱም ቢለያዩ ማለት ነው ሁለቱም የተሻለ ነገር ሊያገኙ ይችላሉ። ማለትም ብሩኬ ለምሳሌ የተሻለ ሀብት ያላት የተሻለ ንብረት ያላት ድልቅቅቅ ያለች ውጭ ያለች አሉም ደግሞ የሚለምኑት በዚህ የሚሉት ማለት ነው አሉ እናውቃለን። ይሄን አይደለም ሀይሚን እያጣጣሉ ወደ እነሱ እንዲሄድ ምናምን የሚፈልጉ ሴቶች አሉ። ይሄ አለ። ከዛ ጋር ተያይዞ ነው በነገራችን ላይ ብሩኬ ከሀገር ሊወጣ ነው የተባለ ወሬ የሰማሁት ማለት ነው። ዛሬ ብቻ አይደለም ኦሬዲ ከአንድ 4 ቀን 5 ቀን እንደዛ ሆኗል ሲወራ ማለት ነው። እና ብሩኬ የእውነት ሌላ ፍቅረኛ ካለችው ሌላ ሴት ካለችው ከሀገር ማውጣት ቢፈልግ እስከ ዛሬ ማለት ነው ይሄንን የሚያክል ምክንያት የለም ነበረ። እስካሁን አላገኘም ነበር ሀይሚ ላይ እስካሁን ምክንያት ሲጀምር ለመለያየት ምክንያት አያስፈልግም። ቀላል ሲምፕል ነገር በቂ ነው። ካልነሱ ካልተፈላለጉ ፍቅር ትክክለኛው እውነተኛው ፍቅር ካላስተሳሰራቸው በስተቀር ይሄ በይሉኝታ በምናምን አይቆይም ፍቅር እስካሁን ድረስ ማለት ነው። እስካሁን ተለያይተው እሱ የሚፈልግበት ቦታ ይሄዳል፣ እሷ የምትፈልግበት ቦታ መሄድ ይችሉ ነበረ። ግን እነዚህ 2 ልጆች መሀል ምን አለ መሰላችሁ? እውነተኛ ፍቅር የሚባል ነገር አለ። እውነተኛ ፍቅር ሲይዛችሁ ደግሞ ትክክለኛው እውነተኛ ፍቅር ላይ ስትሆኑ ደግሞ ገንዘብ አይታያችሁም፣ ሀብት አይታያችሁም፣ የዛ የምታፈቅሩት ሰው ስህተት አይታያችሁም። ብዙ ነገር በቃ ፍቅርና ፍቅር ላይ ብቻ ነው ትኩረታችሁ አለ አይደል? የምታፈቅሯት ሴት ራሱ የምታፈቅሩት ወንድ ራሱ የምታፈቅሯት ሴት ራሱ ጥፋት ስታጠፋ ስትሳሳት ምንም መስሎ አይታያችሁም። በቃ የሆነ ሰው የምታፈቅሩት ሰው ከልባችሁ በደሏችሁ ወይም ደግሞ ይሁን በጣም አስቀይሟችሁ ልክ ተመልሶ በጣም ይቅርታ አድርጊልኝ እወድሻለሁ እኮ የኔ ፍቅር ምናምን ካለሽ የፈለገ ግብዳ በደል ቢሆን ይቅር ብለሽ ነው ከሱ ጋር የምትለጠፊው። ምክንያቱም ፍቅር አለ እውነተኛ ፍቅርና እነዚህ ልጆች መካከል እውነተኛ ፍቅር ስላለ ነው እንጂ እሱም ሌላ ሴት ጋር ለመሄድ እሷም ወደ ሌላ የተሻለ ህይወት ጋር ለመሄድ እስካሁን ድረስ ምክንያት አጥተው አይደለም። እና ይሄ ግን የሚሰሩት ስራ ድራማ ስለሆነ ተመካክረው ስለሆነ ለዛ ነው ሀይሚዬም መልሳ ደጋግማ እሱ ጋር እየተገናኘች ያለችው። በቃ እንደዛ ነው። እኔ ግልጹን ስነግራችሁ እንጂ እነሱ መካከል እውነተኛ ጸብ የለም ወዶች። እውነተኛ ጸብ እንደዚህ አይደለም፣ ያስታውቃል። ሲጀመር በእውነት ቢጣሉ እንደዚህ በየቀኑ በጭቅጭቅ አይገናኙ ልንገራችሁ ብዬ ነው። ምናልባት ተስፋ የቆረጣችሁ ካላችሁ ሀይሚና ብሩኬ ወይኔ ሊለያዩ ነው በቃ ወይኔ ሊጣሉ ነው ወይኔ እሪ የምትሉ ሰዎች ካላችሁ፣ ጭንቀት የያዛችሁ ሰዎች ካላችሁ አትሳሳቱ። እነሱ አይለያዩም። እመኑኝ 1-2 ቀን ነው የቀረው። ገናን በፍቅርና በደስታ እንደሚውሉ አትጠራጠሩ። እመኑኝ በቃ እስተገና ድረስ ነገሮች ካልተመለሱ ካልታረቁ እንደው እኔን ቅጡኝ፣ በሆነ ነገር ቅጡኝ። ስፈልጉ ቪዲዮዬን አትዩ፣ ስፈልጉ ላይክ አታርጉኝ፣ ስፈልጉ ስደቡኝ፣ ስፈልጉ ስቀሉኝ፣ ስፈልጉ ዘቅዝቁኝ። እውነቴን ነው የምላችሁ። ግን እነሱ ይታረቃሉ።
ሌላኛው ደግሞ ብሩኬ አሜሪካ ነው ሊሄድ ነው ወደ ውጭ ሊሄድ ነው የሚባለው ወሬ ሰምቻለሁ። እሱም አዲስ ነገር አለ ከሚባል ጋር ብሩኬ ወደ ውጭ ሊሄድ ነው ሲባል ምን አሰብኩ መሰላችሁ? ሌላም ሰው እንደዚሁ የነሱ የቅርብ የሆኑ ሰዎች ሰሞኑን ትልቅ ሰርፕራይዝ አዲስ ነገር አለ ሲባል ሰማሁኝና ታስታውሱ ከሆነ ካሁን በፊት አገር እየመረጡ ነበር አይደለ? ሊሄዱ እየመረጡ ነበር። የትኛው ሀገር እንደሆነ ባላቅም ግን ሀገር ይሆን ሀገር እንደሚሄድ ሄደው እንደሚዝናኑ ተናግረዋል። እና ይሄ ድራማ ካለቀ በኋላ ሀይሚም ብሩኬም አንድ ላይ ከሀገር ወጥተው ይዝናናሉ ብዬ ነው ማስበው። ይዝናናሉ አይታወቅም፣ ምናልባት እዛው ሊኖሩም ይችላሉ፣ አይታወቅም። የፈጣሪ ስራ ግን ቡቡዬ እናቱን ጥሎ ይሄዳል ብዬ አላስብም እንጂ አይታወቅም፣ እዛው ሊኖሩም ይችላሉ። ይሄን ለምን አልሽ ካላችሁኝ የማስተካከለውን ነገር አስተካክዬ እኔና ቅመሜን የሚረብሽም የሚበጠብጥም ነገር አይኖርም ብዬ አስባለሁ። ከዛ በኋላ ብዙ ማስተካከላቸው ነገሮች አሉ ስላለ ምናልባት ያው ከሀገር ወጥተው ሊኖሩ ነው የሚለውን ነገር መጣልኝ። ወይም ደግሞ ሀይሚና ብሩኬ የእውነት ባልና ሚስት ሆነው በቃ ፍቅር አሁን ላይ ያው ፍቅር ላይ ናቸው ያሉት። ምንም አይነት ሪሌሽንሽፕ የለም። ያው ቃል ነው እና በቃ ሽማግሌ ያው ጾሙ ይፈታ አይደለ? ጠር ደግሞ የሰርግ ወቅት ነው ጊዜው ሁሉ። ምናልባት ያው ብሩኬ ሽማግሌ ልኮ ለቤተሰቦቿ ሀይሚዬን ጥቅልል አድርጎ አግብቶ አንድ ላይ ሊኖሩ እንደሆነ በቃ እንደዛ ነው የገመትኩት ማለት ነው እንጂ ብሩኬ ከሀገር ይወጣል የሚባል ነገር እኔ ምንም ሊመጣልኝ አልቻለም። ምክንያቱም መውጣት ከፈለገ እስካሁን መውጣት ይችል ነበረ። ሁለተኛ ነገር ደግሞ በዚህ በወቅታዊ ጉዳዩ ዙሪያ እነሱ ስራ እየሰሩ ነው። የምትጨነቁ ካላችሁ አትጨነቁ። ግን ደግሞ ደስ ያላችሁ ሰዎች ካላችሁ እስቲ እኛን ዩቱበሮችን አትመኑ እህቶቼ፣ እኛን ዩቱበሮችን አትመኑ። እኔ ለምሳሌ አሁን ዛሬ ብሩኬ ከሀገር ሊወጣ መረጃ ደረሰኝ፣ በውስጥ ወንድሙ ደረሰኝ፣ አጎቱ ነገረኝ፣ አክስቶ ነገረችኝ፣ ወንድሙ ነገረኝ ብዬ ቪዲዮ ልሰራ እችላለሁ። ምንም አታውቁም እናንተ። የሆነ ነገር አቀነባብሬ ራሱ ድምጻቸውን ላመጣው እችላለሁ። ግን አትመኑ። እናንተ ማመን ያለባችሁ ከሀይሚና ከብሩኬ አፍ የሚወጣውን ቃል ብቻ ነው እንጂ ከዩቱበር ወይ ከቲክቶከር የሚወጣ አፍ አትመኑ። ለመሰላችሁ እኛ እነሱ ልክ እዛ ጋር የውሸት ድራማ እየሰሩ ቪዲዮ እንደሚለቁት ይልቅ እኛም ደግሞ 15 ለማግኘት ልንዋሽና ያልሆነ ተምፕኔ ልንጽፍ እንችላለን። ስለዚህ እናንተ ደግሞ ከዩቲዩብ ነጻ የሆናችሁ ከቲክቶክ ነጻ የሆናችሁ በንጹህ ልባችሁ በንጹህ አይምሯችሁ ከጥቅም ነጻ የሆነ መውደዳችሁን ይዛችሁ ሀይሚና ብሩኬኒ የምትወዱ ሰዎች ደግሞ እና እኛን ውሸታሞችን እየተከተላችሁ እየሰማችሁ መጨነቅ ማሰብ የለባችሁም። በተለይ ደግሞ ከስራ ጋር ተረጋጉ። እኔ ባለፈው አልቅሻለሁ፣ ግን ማልቀሴ ቆጭቶኛል። በኋላ ውሸት መሆኑ ሲገባኝ ማለት ነው። ለምን ቡጣ ይላልቅስ እንዴ? እነሱ ለብር እንደዛ እየሰሩ እኔ ደግሞ ለምን አለቅሳለሁ? ማልቀስ አልነበረብኝም። እና የሚባለውን ሁሉ አትመኑ። እግዚአብሔር ከነሱ ጋር ይሁን። መብርሃን ትጠብቃቸው። ምንም አይፈጠርም። ሁሉም ነገር ሰላም ሆኖ ወደ ነበረበት ይመለሳል የሚል ትልቅ ተስፋ አለኝና ውዶቼ ማሮቼ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። ለኔስ ማናለኝ? ፕሊዝ ሰብስክራይብ አድርጉኝ። በቃ ላይክ አድርጉኝ። ለኔስ ማናለኝ? እኔም የስደት እህታችሁ ነኝ። ሰው ሀገር ብዙ ተጠብሼ የመጣሁ እህታችሁ ነኝና ሰብስክራይብ አድርጉኝ። በቃ ስወዳችሁ የምር እኛ የስደት እህቶች እርስ በርስ መተጋገዝ እንችልበት የለ እንዴ? እና እንዴት እኔን 20 ሺህ ማስገባት ያቀታችኋል ነው? ዝም ብዬ እኔም እንደሌለው ተመልሼ ስደት እንደወጣ ነው። ምን ችግር አለው? እርስ በርሳችን ብንተጋገዝ። ሰብስክራይብ አድርጉኝ፣ በቃ ላይክ አድርጉኝ። ምን ችግር አለው? አበረታቱኝ፣ ከፍ ልበል።